ወይ ስፖርት የሚሰራ ሰው በጣም ወይ በላተኛ ካልሆነ በስተቀር ለአንድ ሰው እንደምታዩት ነው ያክላው መተካለበለ መረቅን ማን ነው ለጥብስ ብቻ ያደረገው? እጅግ በጣም ጁሲ የሆነ በርገር 14 አይነት በርገሮች ነው። 14 አይነት አዎ። ሼፍ ሆኜ የጮኬ በርገር ማጂክ ተቆጣጣሪ ያለው ማለት ነው። ተራራ እንደመቁረጥ ባሉት ጋር ኢንስፓየር ያደረገኝ ነው እንዴ ለመብላት 10 ኪሎ ነው ማስጨምራ ከዚህ በኋላ ሴቶቹ ወደዚህ ያደላሉ፣ ጣፋጭ ነገር ይወዳሉ። ያው እስከምታ የጂንጀር ሻት ለመጀመሪያ ጊዜ ነው። አንተስ? አይ እኔ ሄጄበታለሁ። ኧረ እባክህ በቃ ልሂድበት እኔ መሳጅ አንድ ቺን ካዘዛችሁ አምሮታችሁ በደንብ ነው የሚወጣው። ከምናባክን በሚል ነው በኋላ ተደብቀን ከካሜራ ጀርባን በለዋለን። ሰላም እንደምሰነበታችሁ የእፍታ ሰዓታችን ላይ እንገኛለን። እንግዲህ መረቅን ማን ነው ለጥብስ ብቻ ያደረገው በሚል እጅግ በጣም ጁሲ የሆነ በርገር በማዘጋጀት የሚታወቁት ጮኬ በርገር ነው ያለሁት። ዛሬ ግን በጣም ልዩ እንግዳ አለኝ። በቃ ዓለም እንኳን ትንሽ ይሰፋል፣ ግን ሀገርን ያስደመመ በጣም በላተኛ የሆነ ሰው ነው እንግዳዬ። ከእሱ ጋር ቆንጆ ቆይታ ይኖረኛል። አሁን ግን እስኪ ቤቱን እየቃኘን ጮኬ ምን ማለት እንደሆነ ልጠይቅ። ጮኬ በርገር ማጀት ውስጥ እገኛለሁ። ከሼፍ ጋር የተለያዩ በርገሮችን እናዘጋጃለን። እስኪ ሼፍ ራስን በማስታወቅ እንጀምር። የጮኬ በርገር ዋና ሼፍ ነኝ። ሼፍ ፈንታውን እባላለሁ። አሁን ባለው ነገር የተለያዩ በርገሮችን መስራት ነው። ግን በመጀመሪያ ግን እዚህ ላይ ያሉት በርገሮች ስጋዎችን ጠባብሰን ወደዚህኛው ስንቀይር ያው ቺክን አለ፣ ቢፍ አለ። በሁለት ናቸው። ግን ቺክንና ቢፎቹ የተለያዩ ናቸው። ኖርማል አለ፣ ቺዝ አለ፣ ጮኬ ስፔሻል አለ፣ ዳብል ቺክን አለ፣ ኪሪስ የሚባሉ ደግሞ ለህፃናት የሚመቹ እንትኖች አሉ። ኦኬ ለህፃናት ብቻ ተብሎ የሚዘጋጁ አሉ። እነዚህን አድርገን ያው እዚህ ላይ እናበስላለን። ስጋዎችን ያው በዚህ መልክ ነው የምናስገባው። ማሪኔት ተደርጎ የተዘጋጀ ነው። አዎ እነዚህ ማሪኔት ተደርገዋል። በዚህ የተለያዩ ስፓይሲ ያለዎቹ በስፓይሲ መልክ የተዘጋጁ ናቸው። አሁን ወደ ግሪል እያስገባሉ እየጠበስን ነው። አዎ ስንት አይነት ነው ያልከኝ? 3 አይነት ነው 2 አይነት በርገር አሁን ከዚህ የምናወጣው። ለእኔ የሚዘጋጀው ስንት በርገር? 3 አይነት ይሆንልሽ። 3 ይሆንልኝ? አዎ ይሆንልሽ። የበርገር አይነቶቹ ብዙዎች ናቸው። 14 አይነት በርገሮች ነው የሚወጡት። ግን ላንቺ እስኪ ነው የምጨምረው። ያው ሙያ ተምረንም ቢሆን ምጣት ሊስታ ይሻል። አዎ ያግድ ነው መቼ ስራ ስለመቻል ቁርስም ምንም ማዘጋጀት ይቻላል። ልክ ነኝ? አዎ ልክ ነው። እሺ በሙሉ ነው የምንጠብሰው ማለት? አይ እናስገባና ያው እንዲበቃ እናደርገን እናበስላለን። በጣም ተወዳጅ በርገራችሁ ምንድን ነው? ተወዳጅ በርገር ሁሉም ተወዳጅ ነው፣ ግን በይበልጥ ሰዎች የሚያዘወትሩት ጮኬ ስፔሻል አለ። ጮኬ ስፔሻል፣ ዳብል ቺክን ዳብል ቺክን የሚባሉት እነዚህ ከቺክን የሚዘጋጀው ማለት ነው። አዎ ከቺክን የሚዘጋጀው። ለዚህ አሁን የምንጀምረው ከቢፍ ነው። ከቢፍ ነው። ዛሬ ሼፍ ሆኜ የጮኬ በርገር ማጂክ ተቆጣጣሪ ያለው ማለት ነው። አዎ እንግዲህ እድሉን ሰጥተንሻል።
ጋር አሁን የሚያስፈልጉን ግብአቶች ጠብሰን ጨርሰናል። አሁን ወደ ምንድን ነው የምናለው? ቺክን መጥበስ ነው የምንገባው ወደዚህ። ቺክን እዚህ ጋር ነው? አዎ ቺክን እንጠብስ ነው። አሁን ይሄ ቺክን በምንድን ነው ማሪኔት? እነዚህ ማሪኔት ተደርገዋል። ስፓይስ ያላቸው የራሳቸው እዛ ጀርባ ላይ የሚሰሩት ስፓይስ ማሪኔት ተደርገው ሊጠበሱ ነው። ወደ መጥበሻ ክፍል እየመጡ ማለት ነው። ስለዚህ ተዘጋጅቶ ነው የጠበቀኝ። አሁን ፍራይድ ማድረግ ብቻ ነው። ፍራይድ ማድረግ ብቻ ነው። ቢፋችንን ቺክናችንን ፍራይድ አድርገን አሁን እንግዲህ ወደ ማገባደጃው ደርሰናል። እዚህ ጋር አሁን ምንድን ነው የምንሰራው? በመጀመሪያ ከዚህ ዳቦ አዘጋጅተናል። ዳቦአችንን ቆርጥና ማዮኔዛችንና ሶሳችን ቀብተን ስጋችንን ወደዚህ እናመጣና እዚህ ላይ እንሰራለን። አራት ነው የምናዘጋጀው? አራቱን እናዘጋጅና አራቶቹን በርገሮች እናዘጋጃለን። የተለያየ 4 አይነት በርገሮችን አዘጋጅተን አራቱም ላይ ቢፍ እንጠቀማለን ወይስ? አይ አይደለም፣ 2ቱ ላይ ወይም 3ቱ ላይ ተቀምጠን አንዱ ደግሞ ሌላ ቺክን እንሰራለን። እሺ የተደረገ ሽንኩርት የተለያየ ስፓይስ ያለው እዚህ ሽንኩርት ነው ሲጠበስ። ይሄኛው ደግሞ ፓይናፕል ነው። ምክንያቱም ፓይናፕል ያው ጣፋጭነት ስላለው ምግቡን ስንበላ ቶሎ ዳይጀስት እንዲደረግ የሚያደርግ አንድ ሙስታርድ ተቀባ። ሆት ሶስ አለው። ይሄኛው ደግሞ የተለየ ማለት ስዊት ቺሊ ይባላል። ለዚህ ናቸው። ይሄኛው ቺክን በርገር ነው። ይሄኛው ሲንግል ቺክን። እሺ በጮኬ በርገር የሚገኙትን የተለያዩ ናቸው። ወደ 14 የሚደርሱ በርገር አይነቶች አሉ ተብሏል። ግን ከዛ ውስጥ ለማሳያ የሰራ ነው። ይሄን ሁሉ በርገር ግን እኔ ብቻዬን አልችልም። ለዚህ በጣም አሪፍ ተመጋቢ የሆነ በርገር አፍቃሪ የሆነ አንድ እንግዳ አለኝ። እዚህ ኪችን ውስጥ ወይም ማጀት ውስጥ የነበረን ቆይታ ይህን ይመስል ነበር። ስንወጣና ደግሞ እነዚህ በፕሌት በሚቀራቸው ነገሮች ሁሉ ተደርገው ሲቀርቡ እንመለከታለን። ያለውን ደግሞ ቃና ወይም ጣዕም ኦነስት የሆነውን ሪቪውን ለእናንተ ነግራችኋለሁ። ተከታተሉ። ፕሬዘንቴሽኑ ምናምን በጣም ነው የሚያምረው። እንግዲህ እጃችሁ ባረክ ብለናል። እሺ እናመሰግናለን። ስሜ ቢኒያም ይባላል። ኦፕሬሽን ማናጀር ነኝ በጮቄ በርገር ውስጥ ማለት ነው። እንግዲህ ይሄን ይመስላል በርገሮቻችን። ይሄ ለሳምፕል ያቀረብነው ነው እንጂ 14 አይነት በርገሮች ነው እኛ ውስጥ 14 አይነት 14 አይነት ናቸው የሚዘጋጁት። ከዛ መካከል በዋናነት በቢፍ እና በቺክን ነው የሚዘጋጀው። እንደዚህ እዚህ ጋር ቀርበው የምታያቸው 6ቱ አዜ ሳምፕል ያወጣናቸው ናቸው ማለት ነው። ስለዚህ ላይክ አሁን ከዚህ የትኛው እንደምትበሉ ነው ያላቀም። እያንዳንዱ ነገር አበላላችሁና ደስ ያላችሁ ሞር ኢንተረስት የሆነባችሁን ትበላላችሁ ማለት ነው። 14ቱም አይነት አለ አይደለም? 14ቱም አይነት አለ። ከስተመር መጥቶ 14ቱም አይነት ከሜኑአችን ላይ መርጦ መብላት ይችላል ማለት ነው። እንዲሁም መጠጦች ሞይቶዎች አሉ፣ ሌሎችም አሉ። ወደ ሳምፕል ሞይቶዎች ማፍታል ሌላ በርካታ መጠጦችም አሉ ማለት ነው።
ስለዚህ ከበርገሮቻችን ስንጀምር ይሄ የመጀመሪያው የቤታችን ስፔሻል ጁሲ በርገር ተብሎ የሚታወቀው ደብል ቺክን ጮቄ ስፔሻል ነው ማለት ነው። ወይ እንግዲህ እንደምታዩት በጣም እኔ ነኝ ያለ ወይ ስፖርት የሚሰራ ሰው በጣም ወይ በላተኛ ካልሆነ በስተቀር ለአንድ ሰው እንደምታዩት ነው። አንቺን ነው የሚያክለው። ኪሎን ራሱ ብንመዝነው ከአንድ መጠነኛ ሰው እኩል ነው የሚሆነው ማለት ነው ኪሎ። አንድ ሰው አይጨርሰው። ብዙ ጊዜ ለሁለት ሰው ነው መጥተው የሚያዙት እንጂ አንድ ሰው ኦልሬዲ በጣም በላተኛ ካልሆነ ነው የምልሽ። በላተኛ ካልሆነ ለአንድ ሰው በጣም ፈታኝ ነው። በጣም ፈታኝ ነው። ጁሲ ነው እንደምታዩት። ቺክናችን ፍሬሽ ነው። የሀገር ውስጥ ቺክን ነው፣ ከውጭ ይመጣ አይደለም። ኦርጋኒክ የሆነ ቺክን ነው። ብዙ ጊዜ ከሀገር ውጭ የሚመጡ አሉ ላይክ በኢንጀክሽን ተሰጥቶ ዶሮ በ2 ወር ወይ በ1 ወር ከምናምን ውስጥ የሚደርስ ቺክን አለ። ይሄ ኦርጋኒክ የሀገር ውስጥ 6 ወሩን ጠብቆ በኦርጋኒክ መንገድ የምናስመጣቸውም እዚህ ከሀገር ውስጥ ነው ማለት ነው። ቺክኑ ይመለከታል። ይሄኛው ደግሞ ቢፍ ጮቄ ስፔሻላችን ነው ማለት ነው። በቢፍ ማለት ነው። እንግዲህ ይሄኛው ምን አለው? 2 ቢፎች አሉት። ቢፉ የራሱ የሆነ ስጋው በጣም ፍሬሽ ከቄራ በየቀኑ የሚመጣ ፍሬሽ የሆነ ስጋ ነው ማለት ነው። ስለዚህ እዚህ ጋር ስፔሻላችን ላይ ምን አለ? 2 ላየሮች አሉ። ስጋው ከመዘጋጀቱ በፊት ወደ 9 ወይም 10 የሚደርሱ ቅመማ ቅመሞች አሉ። እዛ ማርኔት ተደርጎ ተቀምሞ ነው የሚመጣው ማለት ነው። ከዛ ቺዝ አለ። ከዛ እነዚህ ሶሶች አሉ። ይሄ የምታዩት በጣም ጁሲ ነው። ያ ማለት ባርቢክ አለው፣ ሃኒ ሙስታርድ አለው፣ ማዮኔዝ አለው። ሌላም ደግሞ 3 ካይንድ ኦፍ ሆምሜድ ሶሶች አሉ እዚህ ጋር ማለት ነው። ዳቦም የበርገር ዳቦ እኛ የምናዘጋጀው እዚሁ ነው፣ ራሳችን ነው የምናዘጋጀው። ከወተትና ከእንቁላል ጋር ተደርጎ በጣም ሶፍቲ ሆኖ የሚሰራ። ስለዚህ ይሄ የቤቱ ስፔሻል በቢፍ ስፔሻል ማለት ነው። ይሄኛው ደግሞ ቺክን በርገር ነው። እስከፍ አድርጋ ሳይልኝ። ይሄ ቺክን በርገር እንግዲህ አንዳንድ ሰው ከ40 ዓመት ምናምን በላይ ያሉ ሶስት ነገሮችን ጣፋጭ ነገሮችን የማይፈልጉ ከስተመሮች ይመጣሉ እና ፍራይድ የሆነ ቺክን ነው ይሄ። ቱማይ ሶስ ያልበዛበት ቺዝ አለው እንደምታየው፣ እዛ ማዮኔዝ አለው። ቀጥታ ቺክኑና ዳቦን ብቻ ነው የምታገኘው። ምክንያቱም የሶስት ነገር የማይፈልግ ከስተመር ስለሚያጋጥም ማለት ነው። እሱ ለዛ ነው ተደርጎ የመጣው። እሷኛዋ ደግሞ ለየት ያለች ናቸው። ያው አብዛኛው ከስተመሮቻችን ፋሚሊ ናቸው፣ ልጆች ይዘው ይመጣሉ። እንደ ኪድስ ፓኬጅ ነው የምታገለግለው ማለት ነው። ስለዚህ እዚህ ውስጥ አሁን እንደምታዩት ናጌት አለው፣ እንግሊሽ ኬክ አለው፣ ፍሬንች ፍራይስ አለው፣ ሶፍት ድሪንክ እንዲሁም በርገር አለው ማለት ነው። እነዚህም በሙሉ አንድ ላይ ይዞ በተመጣጣኝ ዋጋ ሁሉንም አንድ ላይ የሚገኝበት ለህፃናቶች በጣም ቆንጆ ነው። ናጌቱም ሲበሉ ቺክን ፍራይድ ናጌት ነው። ከነ ዴዘርቷ ማለት ነው። ዴዘርትም አለችው፣ ባናና ኬክ አለችው፣ እንግሊሽ ኬክ አለች። ልጆች አይከብድም እየተጠቀማችሁ ሶስ ምናምን መብዛቱ ምንም ችግር የለውም። ልጆች ናቸው ጣፋጭ ነገር በጣም ይፈልጋሉ። እሱን ነገር በጣም ነው የሚወዱት። ከዛ እዚህ ጋር ስንመጣ ይሄ ደግሞ ዙሪክ ስታይል ይባላል። ዙሪክ ስታይል እንግዲህ ይሄ ዙሪክ ስታይል ከሌሎች ለየት የሚያደርገው በባርቢኪው ሶስ እና በማዮኔዝ ብቻ ነው የሚሰራው። ማዮኔዙም በትንሽ ነው የሚደረግበት። ይሄ ባርቢኩ ቴስቱ ምን አለው? ስሞኪ ወይም ጭስጭስ የማለት ነገር አለው። ያ ነገር አት ዘ ፈርስት ታይም ትንሽ እንትን የሚል ነገር አለው ለፍሬሽ ሲሆን፣ ግን አሁን በጣም የምትወደው በርገር ከዚህ ሙሉ የትኛው ነው ብትለኝ ይሄ ዘ ቤስት ምርጫዬ ነው። ይሄ ቢኮዝ ስሞኪ ነው። ስሞኪ ፍሌቨር እወዳለሁና ስሞኪ ነገር ነው። በጣም ደስ ይላል ስትበላው፣ ልታገኘው ደስታ አለ ማለት ነው። ስለዚህ ይሄ በጣም ቤስት ነው። አብዛኞች በተለይ ፎሬን ከስተመሮቻችን የሚመርጡት በርገር ዙሪክ ስታይል ነው ማለት ነው። ጭስጭስ የማለት ባህሪም ስላለ ስሞኪ ነው፣ በጣም ቴስቲ ነው። ይችኛዋ ደግሞ ሲዊዝ በርገር ነች። በሲንግል ነው የሰራናት፣ በደብልም አለ። ደብል ሲዊዝ፣ ሲንግል ሲዊዝ ማለት ነው። ይሄ ደግሞ ልክ ላይክ በሱ ይሄኛው በባርቢኪው ያለው፣ ይሄኛው ደግሞ በሃኒ ሙስታርድ እንዲሁም ማዮኔዝ ብቻ ነው የሚሰራው። ሃኒ ሙስታርድ ደግሞ ሞር ጣፋጭነት አለው። ብዙ ጊዜ ሴቶቹ ወደዚህ ያደላሉ፣ ጣፋጭ ነገር ይወዳሉ። ያው እስከምታውቁና ሃኒ ሙስታርዱን ከማዮኔዝ ጋር አንድ ላይ ተቀላቅሎ ነው። ሃኒ ሙስታርድ ብቻውን ነው። ሃኒ ሙስታርድ ብቻውን ነው። ማዮኔዝ ትንሽ ዳቦ ብቻ ነው የሚቀባው አክቹዋሊ። አዎ ዘ ቤስት አሪፍ ብቻ ነው። ስለዚህ የኛው ብዙ ጊዜ ሴቶች ይመርጡታል፣ ጣፋጭ ነገር ይወዳሉ ብዬሻለሁ። እሱ ደግሞ ቴስት አለ፣ ቺዝም በደንብ አለ። ቺዝ አለ፣ ሁሉም ጋር ቺዝ አለ። ግን የኛው ላይ በደንብ በዛ ብሎበታል። አዎ እና ሌላ ያልገለጹት ነገር እዚህ ጋር ስፔሻላችን ላይ ምን አለ? ፓይናፕል፣ ካራሜላይዝ ኦኒየን ሁለቱም ጋር አለ ማለት ነው። እንግዲህ ፓይናፕሉ ላይ ቫይታሚን ሲ ያለው፣ በርገሩ ላይ ደግሞ የተለያዩ ፕሮቲኖች ስለሚኖሩ ፕሮቲን ብሬክ ዳውን የማድረግ አቅም አለው ይሄ ፓይናፕሉ ማለት ነው። እንዲሁም ኦኒየኑ ደግሞ ካራሜላይዝ ኦኒየን ነው። ይጠበሳል፣ ተጠብሶ ናቹራል የሆኑ ሱገሩን ለቆ ኖርማል ወደኛ ጣፋጭነት እንዲመጣ የምናደርግበት ነገር ነው። እሱም በግሪል ፍራይድ ተደርጎ ተጠብሶ ነው የሚመጣው። ካራሜላይዝ ኦኒየኑ ማለት እንዳለ ነው ወይስ ተፈጭቶ ነው? ፓይናፕሉ በስላይስ ተፈጭ አይደለም፣ ስላይስ ነው። ከዛ ሞይቶዎች ጋር ስንሄድ ይሄኛው እንደምታዩት
ፓይናፕል ነው። ሞይቶቻችን ሲዘጋጁ እያንዳንዱ ነገር የሚዘጋጀው እኛ ጋር ፍሬሽ የሆነ ፓይናፕል ከሆነ ፓይናፕሉ ተፈጭቶ ራሱ ኦርጋኒክ የሆነ ፓይናፕል ፍሬሽ ፓይናፕል ግሪድ ተደርጎ ተፈጭቶ ፕሮሰስ ተደርጎ ተጠሎ ምን ብሎ ነው የሚዘጋጀው ማለት ነው። ይሄ ሲናመን ነው፣ ቀረፋ ማለት ነው። ቀረፋውም ልክ እንደዛው ስትሮበሪ አለ። ስትሮበሪዎች መጠው ከሱፐር ማርኬት ገዝተን ያን ፈጭተን ፍሬሽሊ የምናስቀምጠው ነገር ነው ማለት ነው። ይሄ ደግሞ ክላሲክ ነው። ያ ማለት ሌመኑ በዛ ይላል። ሜንትም አለው። አክቹዋሊ ሁሉም ጋር ሜንቶች አሉት። እንደዛ ሆኖ ነው የሚዘጋጀው ማለት ነው። ስለዚህ ነፃ ሆናችሁ ጠጡ። ፓውደር አለው። ካንሰር ያስይዘኛል በሽታ ምናምን የሚባል ነገር የለም። ኤቭሪቲንግ ፍሬሽ ነው እኛ ጋር። ቴስት አድርጋችሁ ደግሞ ብዙ ሰው የሚፈራው በተለይ ሞሂቶች ላይ የተለያየ ከለር ሲኖር ለአይን ያምራል፣ ግን የምትጠቀመው ላይክ ብዙ ጊዜ ፉድ ከለር ስትጠቀም ካንሰር የማሳዝ እንትኑ ከፍ ያለ ነው እና ይሄ አለመኖሩ በነፃነት እንድትጠቀም ያደርጋል። በጣም አሪፍ ነው። ልዩ የሚያደርገን ዋናው ነገር እኛ የምንጠቀመው እያንዳንዱ ነገር ፍሬሽ ነው። ዴይሊ የሚመጣ ነገር ነው። ዴይሊ ጠዋት እያንዳንዱ ሚዛን ፕላስ ስጋው እያንዳንዱ ሶሱ በሙሉ እዚህ ውስጥ አሁን በርካታ ሶሶች አሉ በአክሲጅ የሚዘጋጁት። እያንዳንዱ ሶስ ሜክ የሚደረገው ከ12 ሰዓት እስከ 1 ሰዓት ተኩል እስከ 2 ሰዓት ያልቃል ማለት እያንዳንዱ ሚዛን ፕላስ። ከዛ በኋላ ቀን ሞልቶ ይላል ማለት ነው። ብዙ አበዛውባችሁ ሳበሉ ባዶ ወዳችሁ ትክክለኛ ባለሙያ ምግቡን እየሰራ እንደሆነ ማሳያ ነው። አሪፍ ነው። አመሰግናለሁ። በልታችሁ ደግሞ ሪያክሽናችሁን እንግዲህ አመሰግናለሁ። በጣም አሪፍ ቴንክ ዩ በጣም የቱን አንቺ የምትበይው? እኔ በሳይዝም የተጠቀመውንም ሶስ ነግሮኝ ወደዚህ አድልቻለሁ። አንተስ? አሪፍ። እኔ ያ ቱማች ሶስ በጣም እንትን ስለማለት ጁሲ እንዲሆን አልፈለኩም። እቺንና ሲያዩት ሲታያል ሲንሄድበታለን እሱም ላይ እንደዚህ ደፋር ሰው ነበር እንፈልገው። በስመ ስላሴ ስንተራረከ ሽታው ደስ ይላል አይደል? በጣም በጣም እንብላ። የተባረከ ይሁን። በጣም አሪፍ ነው። አታስቀናኝ። አንዴ ልጅ ደምና ስዊት ሶሱን በደንብ ነው ፊል ያደረኩት። ስጋውን በደንብ ነው የበሰለው። የስጋዎቹ ላይ ያሉት ቃናዎች፣ ቅመሞቹ በደንብ ነው የምታገኙት። በደንብ ተዋህዷል። በጣም ቆንጆ። ሃኒ ማስታርዱ እንዴት ነው? ቆንጆ ነው። አዎ በጣም ተመችቶኛል። ስዊት እንኳን የተባለው ይሄ በጣም የተጋነነና ለአፍ የሚከብድ አይነት አይደለም። ምርጥ ነው። በጣም አሪፍ። እኔ ልብላና መጨረሻ በደንብ አድርጌ አወራላቸው። የቱን ልብላ? አይን አዋጅ ሆነብኝ። ይሄ ምንድን ነበር አለ? የዚህ ደብል ነው አይደል? አዎ የዚህ ደብል ነው። ባርቢኪው ሶስ አለው። ኦኬ እስኪ መቅመስ። ይሄ ተራራ እንደመቁረጥ ነው። ይሄ ተራራ እንደመቁረጥ ባሉት ጋይስ። ይሄ በእርግጠኝነት 2 ሰው ራሱ አይጨርሰው። ያኔ አልደፍርም። በጣም ትልቅ ነው። ይሄ ለ2 ቀን ታረበሽ ምናምን ስትመጪ የምትበይው ነው እንጂ በጣም ትልቅ ነው። ግን በርገር በጣም ፖርሽኑ አነስ ሲል ለመብላት ሲመች ነው ደስ የሚለው። ሉኬንም ሳላበላሽ። አዎ አታዩትም ጋይስ? ቻው ለአንድ ሰው በቂ ነች። በቃ ቻው ለአንድ ሰው በጣም በቂ ነች። ይሄ ከስፖርት ቤት ስትመጡ ምናምን በልክ በተለይ ማድረግ የሚፈልግ ሰው ካለ በቃ ይሄንን እንትን ማድረግ፣ በተለይ ጁሲ ነገር መብላት ጭምልቅ ብላችሁ መብላት የምትፈልጉ ሰዎች ካላችሁ ይሄ በቃ በጣም ምርጥ ነው። ይሄ መሞከር አለብን። ያምራል ነው። ኦ ለካ ቢፍ ነው። እስካሁን ቺክን ነው ሰብራ የነበረው። ባርቢኪው ሶስ ነው። ቆንጆ ነው። ቺክን ግን እንደቀምስ የቺክኑን ስላይስ ብቻ እንድስጠኝ። ያ ቺክኑን በጣም ክሪስፒ ስላደረጉት አፍ ላይ አይከብድም እና ስብር እየተባለ የሚበላው በጣም አሪፍ ነው። ክሪስፒ መሆኑ በጣም ቆንጆ ነው፣ ግን ደግሞ ጁሲ ሲሆን በጣም አፍ ላይ ደስ የሚል ቴክስቸር ነው ያለው። ተመችቶሻል? ቆንጆ ነው። ባርቢኪው ሶስ አለው። ይሄ ፓይናፕል። ይሄ ልጅ ኢንስፓየር እያደረገኝ ነው እንዴ ለመብላት። 10 ኪሎ ነው ማስጨምራ ከዚህ በኋላ። እንደምታዩት ጋይስ ፓይናፕል አለው፣ ቢፍ አለው፣ ባርቢኪው ሶስ ነው የተጠቀሙት። ቺዙም መካከለኛ መጠነኛ ነው።
ሲኒድበታ እንዴት ነው? አሪፍ ነው። እቺ ነገር ተሳታችኝ አትቀርም። ይሄ ቢፉ የቢፍነት ቴስትም አለው። ከዛም በኋላ ደግሞ ፓይናፕሉ ደግሞ በቃ ሂት በደንብ ያደርገዋልና በጣም አሪፍ ነው። በተለይ የቢፍ ወዳጅ ከሆናችሁ ይሄንን ሪከመንድ አደርጋችኋለሁ። ይሄ ማሪኔት የተደረገበትን ቅመም በደንብ ነው። ብዙ ቅመም እንደተጠቀሙ ያስታውቃል። ኦልሬዲ በጣም አሪፍ ነው። በጣም ነው ደስ የሚለው። ስፓይስ ነገርም አለው አይደል? በጣም አሪፍ ነው። ይሄ በጣም በተለይ ከሞይቶ ጋር ደግሞ እንትን ስትሉ በቃ ይኸው እንደ ጃምቦ ነው የቀረበው። አንተ ችርስ አትል ትጠጣለህ? ይሄ አላት በዚህ እናደርጋለን። አሁን ሲናመኑ እኔ ነው የምወስደው። ሲናመን ሴቶች ትወዳላችሁ እና አንቺ እሱን አድርጊ፣ እኔ እናደርጋለን። አንዴ ድምፅ በስትሮ ቢሆንልኝ ደስ ይለኛል። ወንድ ልጅ በስትሮ አይጠጣም። በጣም አሪፋ። እኔ በጣም እንጆ ያደረኩት ጋይስ፣ እንዴት ልበላችሁ። በቃ በተለይ ይሄ የቺክን አምሮት ኖርባችሁ አንድ ቺን ካዘዛችሁ አምሮታችሁ በደንብ ነው የሚወጣው። በጣም ደስ ብሎኛል። ክሪስፒ ቴክስቸሩ አሪፍ ነው። ሌላኛው ምንም ይሄ ማስመሰል ምናምን ሳይሆን ያው በማንኪያ ራሱ አድርጋችሁ ብታደርጉት ይጮሃል። ከሽከሽከሽከሽ ይላል። ይሄ በደንብ ዲፕ ፍራይድ መደረጉ በጣም አሪፍ ነው። ሌላኛው ደግሞ ቺክኑን ባዶን ብቻ ሳይሆን ያደረጉት እላው ላይ የተጠቀሙት ዱቄትም እላው ላይ ክሪስፒ ቴክስቸር እንዲኖር ያደረጉት ዱቄትም አልበዛም። አፍ ላይ በጣም አሪፍ ነው። ቅልል ያለች ነች። ሶስ የማትወዱ ሰዎች ካላችሁ ይሄንን መውሰድ ትችላላችሁ። እኔ ያን ያህል ቱማይ ሶስ ወዳጅ ስላልሆንኩኝ ይሄንን ወድጄዋለሁ። ሶስ አልበዛውም። ቀለል ብላችሁ ትበላላችሁ። ሌላኛው የዳቦ ፓቲው በጣም ደስ የሚለው ከእንቁላልና ከወተት ጋር ተቦክቶ መሰራቱ አንደኛ አፍ ላይ እንዳይከብድ ያደርጋል። ዳቦ ስትበይ ብዙ ጊዜ አይተሽ ከሆነ አንድ ዳቦ ከበላሽ ቶሎ ትጠግቢያለሽ፣ ሌላ ስጋ ሳትበይ ምን ሳትይ። ይሄኛው ግን በጣም ሶፍት በመሆኑ ዳቦ እንደሚያዣ ነው እንጂ ዋናው ግን ግብአቱ ቺክኖቹን እንድትበይ ያደርግሻል። ይሄ በጣም ፐርሰናሊ ተመችቶኛል ጋይስ። ቆንጆ ነው የሆነት። በርገር ትወዳለህ? በርገር ወዳለው። የራሴን በርገር ቤት አለኝ። የበርገር ዳቦ ሲሆን ከላይ ያለውና ከታች ያለው በርገሩ ሁለቱ እንትናቸው ተመሳሳይ መሆን አለበት። የዚህ ነው የበርገር ስጋ አይተሽ ከሆነ ዳቦ ላሳይሽ። ለምሳሌ አሁን እቺ ዳቦ ሳይዟን ያሻታ በጣም ትንሽዬ ነች። ከላይ ያለውን በጣም ትንሽዬ ነች። ስትገምጨው የምትገምጩ ዳቦን ሳይሆን ስጋውን ነው። ስፖንጅም ስለሆነ በጣም አሪፍ ነው። ሌላኛው አንድ በርገር ቤት በርገር የሚያስብለው ነገር አንደኛው ዳቦ ነው፣ ሁለተኛ ደግሞ ስጋው። ከላይ ደግሞ በደንብ እንቁላሉ ስለቀቡት የሆነ እንዴት ልበልሽ ብራውኒ ቴክስቸር አለው። እላው ላይ ደግሞ ሰሊጥ ማረጋቸው ምናምን በቃ ደስ ይላል። ሰሊጥ ሀገርኛም ቴስት ስለሆነ ቻው ኦቨርኦል እኔ ተመችቶኛል። ምንድነው እንደዚህ ሻይ እንዲያደርግ የሚያደርገው ታዲያ? ዳቦ ሲጋገር እንቁላል እላው ላይ የሚቀቡት ይሄ እንቁላል ቢጫው ክፍል አለ፣ እሱ ይቀባል። በጣም ብልጭልጭ እንዲል ያደርገዋል እና እንደዚህ አይነት ቴክስቸር እንዲኖር ያደርጋል። እግዚአብሔር ይመስገን ከተማ ውስጥ ያሉ ብዙ በርገር ቤቶች እንደዚህ አይነት ዳቦ እያመጡ ነው፣ እየገባቸው ነው። አሪፍ ነው። በጣም ደስ ብሎኛል። አሁን ደስ ደስ ላይ በጣም እያየው ያለሁት ነገር ምንድነው እነዚህ ሳላድ ነገሮች ምናምን መካተት ቀርተዋል በርገር ላይ እና በጣም እኔ እሱን ነገር እደግፋለሁ። ስፔሻሊ ቴካዌ በርገር ረጅም ሰዓት ልቆይ ትችላለህ ምናምን። እዚህ ደግሞ አንዱም ነገር ላይ አልተመለከትኩም which is nice ማለት ነው። ሌላኛው እንትን ያላለው ሰላጣ ቆስጣ ምናምን አለመደረጉ፣ ቲማቲም ምናምን አለመደረጉ በቃ አሪፍ ነው። እኔ honestly speaking በርገር የአሜሪካ እና ቆስጣ ሰላጣ ድንች ምናምን አታድርጉ አንፈልግ። ይገባል ድንች የሚያደርጉ አሉ። የምሬን ነው የምልሽ የሚያደርጉ አሉ። እኛ አሁን ቲማቲም አንፈልግም ውስጥ ቆስጣ ሰላጣ አንፈልግም። ሜንሊ የጀርመን ሰላጣ የሚባል አለ እንደ ቆስጣ የሚመስል እሱ ቴስትለስ እሱ በርገር ውስጥ ሲገባ ከታች ስጋ ውስጥ ቢኖር ቴስትለስ ስለሆነ ስጋውንም ስትበይው ላይን ያምራል በሚል የጀርመን ሰላጣ የሚጠቀሙት ግን ፕሊስ እባካችሁ አታርጉ። በቃ እኛ ቆስጣ ሰላጣ በተለይ ቲማቲም እኔ ብዙ ጊዜ ስበላ ያኔ ከኃይለአብ ጋርም ቻይና ስንሄድ አንዳንድ በርገር ቤቶች ውስጥ ቲማቲም ያደርጋሉ። አይደረግም። በበርገር ካልቸር ሰላጣ፣ ቲማቲም፣ ቆስጣ ምናምን አይደረግም። እዚህ ቤት የተመቸኝ ነገር ፓይናፕል መኖሩ። የፓይናፕል ቴስቱ ከስጋ ጋር ያን ያህል የተራራቀ ቴስት የለውም። ስትበይው የሆነ ደስ የሚል እንትን አፍሽ ውስጥ ይፈጥራል። ፍሌቨሩ ቆንጆ ነው። ብቻ ሆነስትሊ ስፒኪንግ ተመችቶኛል። እኔ ሲናመኑን በጣም ወድጄዋለሁ። እኔ የትኛው መሰለሽ የወሰድኩት? ይሄኛው በጣም አሪፍ ነው።
እቺ አናናሷን በጣም ወድጃታለሁ። አናናሷን ደግሞ ሲፈጫት ምን አደረጉት? ቲማቲም አደረጉበት። ሌላው በጣም ደስ ያለኝ ነገር በረዶ ቱማች አላስገቡበትም። ብዙ ሞይቶ የሚያቀርቡ ሰዎች እስከዚህ ድረስ በረዶ ይገባና ከዛም በኋላ ትንሽዬ ስፕራይት ከዛም በኋላ ሚንት ያደርጋሉ። ከዛም በኋላ ከለሩን በጥብጠው ነው የሚያደርጉትና ይሄ ሁሉ ነገር መኖሩ አሪፍ ነው። ከለር አለመኖሩ በጣም ተመችቶኛል። ሌላው ደግሞ ፍሌቨር ሲሆን ይሄ ፓውደሩ ሲሆን የእውነትን ቃናው ኦርጋኒኩ በጣም ነው የምንለየው። በጣም ይለያል። አፍ ላይ የሚኖረው ቃና ራሱ ደስ አይልም። እንትን ነው እንዴ ልበልሽ፣ የፓውደር ቴስት ፌክ ቴስት ነው። አይ ፌክ ቴስት ነው። በጣም ሊጣፍጥ ይችላል፣ ግን ኦርጋኒክሊ እንደዚህ ናቹራል የሆነ ቴስት ማግኘት አሪፍ ነገር ነው ብዬ አስባለሁ። በርገር ስትበሉ ደግሞ ቱማች የተጋነነ ስዊት ድሪንክ የምጠጡም ከሆነ የማቅለሽለሽ ባህሪ ምናምን ሊያመጣ ይችላል። ይሄ ቀዝቀዝ ስላለ ኢንጆይ ያደረግሽ ከምግቡ ጋር እንድትበይው ያደርጋል። በተለይ ከጮኬ በርገር ጋር ጭራሽ የማይሄድ ነገር ነው። እንደዚህ ቀለል ያሉ ሞይቶችን ብትጠቀሙ እንመክራለን። ምክንያቱም በጣም ጁሲ ነው። እዚህ ላይ ከስፕራይት ጋር እናጫውተው ካላችሁ ሌላ ጥያቄ ውስጥ ነው የምትገቡት። ትችላላችሁ። ብቻ ፕሬዘንቴሽኑ በጣም አሪፍ ነው። ይሄም አሪፍ ነው። ጮኬ በርገር ስትመጡ በእኔ ሪኮመንዴሽን ይሄኛውን ከአናናስ ሞይቶ ጋር ብታዙት ሪከመንድ አደርጋችኋለሁ። ከስፖርት ቤት መጥታችሁ ደግሞ ላይክ በልክ ማድረግ የምትፈልጉ ሰዎች ካላችሁ ደግሞ ይሄንን ሰጀስት አደርጋችኋለሁ። ልጆቻችሁን ይዛችሁ ከመጣችሁ ደግሞ ብዙ ጊዜ ልጆች ምግብ ከበሉ በኋላ ዲዘርት፣ አይስክሬም መብላት፣ ኬክ መብላት ያምራቸዋል። ይሄ ሁሉን ነገር አንድ ላይ ማድረጉ በርገርንም ይዟል፣ እዚህ ጋር ፍራይስም ይዟል፣ ራሱን የቻለ የተጠበሰ ቺክን ይዟል። ከዛም በኋላ ደግሞ እዚህ ጋር ኬክም ይዟል፣ እዚህ ጋር ጁስም ስላለ ሁሉንም እዚሁ ስለሚያገኙት ይሄንን በልተው ቀጥታ ወደ ቤት ነው የሚሄዱት። አያስቸግሯችሁም ወይ ፕሌግራውንድ ነው የሚሄዱት። በጣም አሪፍ ነው። ኤቭሪቲንግ ተመችቶኛል። ይሄንን ቪዲዮ የምታዩ ሰዎች ካላችሁ ጮኬ በርገር መታችሁ ተጠቀሙ ለማለት እንወዳለን። ዮርዲ እናመሰግናለን። በጣም አሪፍ የሆነ እንትን ነገር ቢኖር እሺ። እንዴት ነበር ምግቡ? ወይ ልዩ ነው። በጣም ተመችቶኛል። በጣም አሪፍ፣ በጣም ሁሉም ቆንጆ ነው። በጣም አሪፍ ነው። በጣም እናመሰግናለን። ይቺ ደግሞ እንግዲህ ጂንጀር ሻት ትባላለች። አፍተር ፉድ ማለት ነው። በርገሩ ከበላችሁ በኋላ የጂንጀር ሻት እንግዲህ ጥቅሙ ምንድነው? በርገሩ አንደኛ ቴስቲም ስለሆነ ጁሲም ስለሆነ አፋችሁ ላይ ያለውን ጣዕሙን እንዲያጠፋው። ጂንጀር ብቻ ነው ወይስ አረቄት ነገር ምን አለችበት? አረቄ ነገር የለውም። ጂንጀር ነው፣ ከዛ ማር አለው ማለት ነው። ናቹራል ጂንጀር ከዛ ማር ማለት ነው። ስለዚህ የጂንጀሩ ደግሞ ሞር ለዳይጀሽን አሪፍ ነው። ሁሉም በርገር ሲታዘዝ ሻት አለ። ፍሪ ጊፍት ነው። የሚያቅለሸልሽ ነገሩን በሙሉ ለሙሉ ያጠፋዋል ማለት ነው። በጣም አሪፍ። የጂንጀር ሻት ለመጀመሪያ ጊዜ ነው። አንተስ? አይ እኔ ሄጄበታለሁ። ኧረ እባክህ በቃ ልሂድበት እኔ። ምርጥ ነው ወይ? አሪፍ ነው። ይሄ ጂንጀር በባህሪ የምታቃጥለው ነገር የምትለበልበው ነገር አለች። አሪፍ ነው እሱ ነገሩ። አሪፍ ለዳጀስት እንዲያደርግልንም በደንብ ይረዳናል። በጣም አሪፍ ነው። አይ ደስ ይላል። አዳዲስ ነገሮችን ዲስከቨሪ አድርገዋልና ሌሎች ቦታ ያላየሁት ነው። በተለይ አሁን በርገር ቤት አላገኘም። ሳላድ ላይ ምናምን የሚሰሩ ቤቶች ናቸው በብዛት እንደዚህ አይነት ሻቶች ያሏቸውና በርገር ቤት ላይ መምጣቱ አሪፍ። ግን የሚገርም እንደውም በጣም የሚያስፈልገው በርገር ቤት ሲሆን ነው። በጣም ፍራይድ የሆነ ነገር ነው። ፕላስ ደግሞ ጁሲ ነገሮች አሉት። ለዚህ እንደውም በጣም ዲማንድ የሚደረገው እዚህ ነው ብዬ አስባለሁ። ኤንዌይስ ሁሉም ተመችቶናል። ጮኬ በርገርን ጎብኝተናል። እንከን የሌላቸው በርገሮችን የተመለከትነው ቃናቸው ላይ ፍራይድ የተደረገበት መጠን፣ እያንዳንዱ ቅመሞቹ፣ ሁሉም ነገር በጣም አሪፍ ነው። ሬት አድርግ። ሬቲንጉ የራሴ ፐርሰናል ሬቲንግ ነው። እሺ ጋይስ፣ እኔ ይሄንን 8.5 ሰጥቼዋለሁ። ናይስ። ቢፉን 8 ሰጥቼዋለሁ። ይሄንን በልክ የምታደርጉ ሰዎች ምናምን ካላችሁ እሱን ሪከመንድ አደርጋቸዋለሁ። እኔ ሬቲንግ ይቺ ነች። ይሄንን 10 ከ10 ሰጥቼዋለሁ። በነገራችሁ ላይ ይሄንን ነገር ያልቀመስነው ከዚህ ተመሳሳይ የሆነ ቃና ስላለው ነው። ስናገለው ቅር እንዳይላችሁ የባርቢኪው ቴስቱ እዚህም ጋር አለላችሁ። ምንድነው እዚህ ጋር ቱማች ባርቢኪው ስላለ ነው። ያው ከምናባክን በሚል ነው። በኋላ ተደብቀን ከካሜራ ጀርባን በለዋለን። ከቲሙ ጋር እንበላለን። ቆንጆ ቆይታ ነበረን። ዮርዲ እኔ ሞይቶውን እንግዲህ ሬት ካደረግኩኝ ሲናመኑን 10 አውት ኦፍ 10 ሰጥቼዋለሁ። በጣም ነው ሲናመን የምወደው። እነሱ ደግሞ ያቀረቡበት መንገድ በጣም አሪፍ ነው። ሲናመን ከሌመን ጋር ሲሆን ሌላ አይነት ፍሌቨር ነው ያለው። በረዶ በራሱ በቃ ምርጥ ነው። ክላሲክም ተመችቶኛል። ስትሮበሪ ይህን አልቀመስክም። ፓይናፕልም ቆንጆ ቃና እንዳለ ዮርዲ ነግሮኛል። እያንዳንዱ በርገር የራሱ የሆነ ቃና አለው። ሶሶቹ ናቸው በይበልጥ ደግሞ እንዲለያዩ ያደረገው። እኔ በጣም ለሴቶች የሚመከረውን ስዊት
መርጫለሁ። ሁሉም ናይስ ነው፣ ተመችቶናል። ከ14ቱ እዚህ ጋር የምትመለከቱትን 6 በርገር ሞክረናል፣ ለእናንተ አሳይተናል። በጣም ቆንጆ ነው፣ ቆንጆ ቆይታ ነበረን። እናንተም እንግዲህ እንደምትወዱት ተስፋ አለኝ። ጮኬ በርገር ምርጫችሁ አድርጉ እንላለን። በሌላ የእፍታ ኤፒሶድ እስክንገናኝ እኛ እየበላን እንቆያለን።